ቃልህን አስተምረኝ። የአፍ ቃል ሁሉ በከንፈሬ እናገራለሁ። እንደ ብልጥግና ሁሉ በቃልህ መንገድ ደስ አለኝ። ቃልህን አሰላስላለሁ፣ መንገድህንም እፈልጋለሁ። በቃልህ ደስ ይለኛል፣ ከልቤም አልረሳውም። አቤቱ ቃልህን እንደምን እጅግ ወደድኩ። ቀኑን ሁሉ ቃልህ ትዝታዬ ነው፣ ለዘላለም ለኔ ነውና። ቃልህ ከጠላቶቼ ይልቅ አስተዋይ አደረገኝ። ቃልህ ትዝታዬ ነውና ካስተማሩኝ ሁሉ ይልቅ አስተዋልኩኝ። ቃልህን ፈልጌያለሁና ከሽማግሌዎች ይልቅ አስተዋልኩኝ። ቃልህን እፈልግ ዘንድ ከክፉ መንገድ ሁሉ እግሬን ከለከልኩ። አስተምረኸኛልና ከቃልህ አልራቅሁም። ቃልህ ለጉሮሮዬ ጣፋጭ ነው፣ ከማርና ከወለላ ይልቅ ለአፌ ጣፈጠኝ። ከቃልህ የተነሳ አስተዋልኩ፣ ስለዚህ የሐሰትን መንገድ ጠላሁ። ቃልህ ለእግሬ መብራት ለመንገዴ ብርሃን ነው። ቅዱስ አምላክ ሰማይና ምድርን የሚታየውና የማይታየውን ሁሉ በቃልህ ፈጥረሃል። ፍጥረት በጠፋ ጊዜ ደግሞ ቃልህን ኢየሱስን ወደ ምድር ልካሃል። በፍጥረት ላይ በምትፈርድ ሰዓት ደግሞ በፈረሱ ላይ የተቀመጠው በጭኖቹ ላይ የእግዚአብሔር ቃል የሚል ተጽፎበታል ይላል። እግዚአብሔር ሆይ በቃል ጀምረ በቃል ታጠናቀቃለህ። በጌታ በኢየሱስ ክርስቶስ ቃል በሆነው በወልድ ስም የዕለት እንጀራችንን ስጠን። ቃልህን ስጠን። የምትሰራበትን ሕያው ቃልህን ስጠን። ሕያው የሆነውን ቃልህን ስጠን። የሚሰራውን ቃልህን ስጠን። የሚያደርገውን ቃልህን ስጠን። በኢየሱስ ክርስቶስ ስም ክብሩ ላንተ ይሆን፣ አሜን። የባለፉትን ሁለት ጥቅሶች አንድ ጊዜ አውጥተን ደግመን እናንባቸው። የሐሰተኛ ነቢያቶች መገለጫ ባህሪያቸውን ነው እያጠናን የነበርነውና ድምጼ ዛሬ በአጋጣሚ እኔም የነብይ መስሏል። መጨረሻ ላይ ሞክራለሁ። የሐሰተኞች ነቢያቶች መገለጫ እያጠናን ነበር። ብዙ ነገር አይተናል። እንግዲህ ከእግዚአብሔር የሆነውን ሳይሆን ሶስተኛው ነጥብ ላይ ነን ያለነው። ከልባቸው አውጥተው ይናገራሉ ነው፣ ሳይላኩ ይሄዳሉ ነው። እግዚአብሔር ሳይናገራቸው እግዚአብሔር አለ፣ እግዚአብሔር እንዲህ ተናገረኝ ብለው ይናገራሉ ነው። ለዛ ብዙ ጥቅሶች ስናጠና ቆይተናል። የቤቴሉን ነቢይ አይተነዋል፣ ሽማግሌውን ነቢይ። ኤርምያስ 23ን ግን አንዴ እናውጣ ደግመን እናንበው። ሕዝቅኤል 13ን ማንበን ወደ ቀጣዩ ደግሞ እንሄዳለን። ስላብራራሁት ማብራሪያውን አልደግምም፣ በንባብ ለመሄድ እንሞክራለን። ኤርምያስ ምዕራፍ 23 ቁጥር 9 ስለ ነቢያት ልቤ በውስጤ ተሰብሯል፣ አጥንቶቼ ሁሉ ታውከዋል። ከእግዚአብሔር የተነሳ ከቅዱስ ቃሉም የተነሳ የወይን ጠጅ እንዳሸነፈው እንደ ሰካራም ሰው ሆኛለሁ። ኤርምያስ ነው የሚለው። ማንን ሲያስብ? በዘመኑ በዙሪያው ያሉትን ሐሰተኞች ነቢያቶች ሲያስብ ኤርምያስ ልቤ ተሰብሯል፣ ልቤ ታውከዋል፣ አጥንቶቼ ሁሉ ታውከዋል። ስለነሱ ሳስብ ከምን የተነሳ? ከእግዚአብሔር ቃል የተነሳ። የእግዚአብሔርን ቃል ሳይ፣ የእግዚአብሔርን ቃል ሳስብ እና እንደሱ የሚያገለግሉትን የትንቢት አገልግሎት ሳስብ ልቤ ተሰበረ፣ አጥንቶቼ ታወኩ። ማለት ለኤርምያስ የነቢያቱ አሳችነትና በእግዚአብሔር ስም የሚናገሩት ነገር ለኤርምያስ አስደንጋጭ ነው። ለብዙ ሰዎች ግን ምንም አይመስላቸውም። አንዳንድ ሰዎች የሐሰተኞች ነቢያት ጉዳይ ብዙም አያሳስባቸውም። እንደውም ለምን ትናገሯቸዋላችሁ ሁሉ ይላል፣ የሚቀየምም አለ። ከዛም አልፈውም ብዙ ነገር የሚሉ አሉ። ነገር ግን ኤርምያስ ስለ ነቢያቶች ባሰበ ጊዜ ከእግዚአብሔር ቃል ጋር ሲያስተያያቸው ለኤርምያስ በውስጡ የመጣው ስሜት ከባድ ነው፣ መሰበር ነው።
በኢየሩሳሌም ነቢያት ላይ የሚያስደነግጥን ነገር አይቻለሁ። ያመነዝራሉ፣ በሐሰትም ይሄዳሉ። ማንም ከክፋቱ እንዳይመለስ የክፉ አድራጊዎችን እጅ ያበረታሉ። አይዞህ ጌታ ካንተ ጋር ነው ምናምን ማለት ነው። ሁሉም እንደ ሰዶም የሚኖሩባት እንደ ገሞራ ሆኑብኝ። ስለዚህ እግዚአብሔር እንዲህ ይላል፣ እነሆ ከኢየሩሳሌም ነቢያት ዘንድ ርኩሰትን በምድር ሁሉ ላይ ወጥቷልና እሬትን አበላቸዋለሁ፣ ያሙትን ውሃ አጠጣቸዋለሁ። ምን ያሳያቸዋል? እግዚአብሔር በዛም ዘመን ምኖች ነበሩ፣ ሐሰተኞች ነቢያቶች ነበሩና እግዚአብሔር ለነሱ ያለውን ብስጭት ነው የሚገልጠው። ኤርሚያስ ብቻ አይደለም፣ ኤርሚያስም እግዚአብሔርም አዝነውባቸዋል ማለት ነው። ቁጥር 16 ለሕዝቡ ለእስራኤል የተሰጠ መመሪያ ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ትንቢት የሚናገሩላችሁን የነቢያትን ቃል አትስሙ። ምን ከሆኑ ማለት ነው? ባለፈው አይተናል። የእግዚአብሔርን ቃል የማያስተምር ነቢይ ከተጀመረ ጀምሮ እስኪያልቅ ልተንብይ ይታየኛል፣ ጨፈንኩ፣ መጣ የሚል ሰው ከሆነ አትስሙት። የእግዚአብሔርን ቃል በቀደም አይተናል፣ እዚህም ጋር እናየዋለን። የእግዚአብሔርን ቃል መች አዩትና ነው? መች ለመስማት ፈለጉ? መች ለማንበብ ፈለጉ? መች ለማጠናት ፈለጉ? ነገር ግን አለምኩ ይላሉ፣ ይታየኛል ይላሉ። ቃሉን ግን አይታችኋል። አንድ ሐሰተኛ ነቢይ እንዳለልም እኮ እንደው ሐሰተኛ ነቢይ ለመባልም የነቢይነት ሙከራ ያስፈልጋል። ግን ምንም ሐሰተኛ ነቢይ አይደለም። ይሄ መጽሐፍ ቅዱስ እየቀደደ ሲበላ የነበረው ወጣት የሆነ ጎረምሳ አይታችኋል። መጽሐፍ ቅዱስ እየቀደደ ይበላል እና ነቢይ ከሌ ነው የሚለው ከስር። እንደዚህ አይነት ሰዎች ምን ታውቃላችሁ? መጽሐፍ ነው የሚበሉት። ማጥናት ስለማይፈልጉ ጊዜ መስጠት ስለማይፈልጉ ሲበሉት እንደ ሙሉ 66ቱ የሚገባ መስሏቸው ኖ ከእግዚአብሔር መጽሐፍ ፈልጉ አንብቡም ነው የሚለው እንጂ ገጽ እየቀደርክ ብላ አይል። በመሰረቱ አንድ ሰው እጆቹ ጨክነው መጽሐፍ ቅዱስን መቅደድ ከቻሉ ከአጋንንት ነው። አለቀ። በእኔ ይሁንባችሁ ከአጋንንት ነው። የተቀበረ ሬሳ ለማውጣት አባላቱን የቸርቹን ሕዝብ ሰብስቦ ጌታ ይነሳል ብሎኛል፣ የሞተው ሰውዬ በአራተኛ ቀን አስነሳዋለሁ ብሎ ሕዝቡ ሁሉ አይታችኋል። ሕዝቡ ሁሉ አካፋና ዶማ ይዞ እኔ እኮ ሰውየው የራሱ ጉዳይ ሰውየው አጋንንት ገብቶበት ነው፣ ዲሞኒክ እንደሆነ አውቃለሁ፣ ምንም ጥርጥር የለኝም። ይሄን የተቀደሰ ሃይማኖት፣ ይሄን ንጹህ ሃይማኖት ለማሰደብ ጠላት በመጨረሻ ዘመን አሾልኮ ያስገባቸው ሰዎች እንደሆነ አውቃለሁ። ምንም ድርድር የለኝም በአጋንንት መንፈስ እንደሚመሩ። ሰው መቃብር ድረስ ሄዶ አስቆፍሮ 4 ቀን የተኛ ሬሳ ላይ ውስጥ ገብቶ ሬሳው ላይ መተኛት ከቻለ ምንም አትጠራጠሩ፣ የእግዚአብሔር መንፈስ በውስጡ የለም። ዲሞኒክ ናቸው፣ አጋንንታዊ ናቸው። አንዳንዶቹ ደግሞ ስራ ፈት ናቸው። ወጣት ሆነው ስራ መስራት የማይፈልጉ እጃቸው የወንድ የማይመስል ለስላሳ፣ ሃርድሺፕ የማይችሉ፣ መከራ የማይችሉ፣ ስደት የማይችሉ፣ ስቃይ የማይችሉ ናቸው። ሰነፎች ናቸው። አንድ ወንድሜ እዚህ ፈረንጅ አረጋ በማስተምር ሰዓት 2-3 ዓመት ቁጭ ብሎ ፊት ለፊት የሚማር ወንድም አለና አሁን ያገለግላል። ምን እንዳልኩት ነግራችሁ ሊሆን ይችላል። ሰዎች ይጋብዙታል። ናዚ ቁጭ አድርገህ ምን አልኩት፣ ትምህርት እያስተማርክ ነው የምትጸልየው የምትነበው ወይስ ባለቀ ሰዓት ሌላው ሰው አስተምሮ ዘምሮ ጨርሶ ከዛ አንተ ወጥተህ መጨረሻ ነው በጸሎት የምታሳርገው? እንዴት ነው? ምክንያቱም የያዘውን ወንጌል አውቃለሁ፣ የጸጋን ወንጌል በደንብ ያውቀዋል። መጨረሻ አስተምር ካላሉህ በስተቀር ትምህርቱንም አንተ ካላስተማርክ እንዳታገለግል፣ እንዳትነብይ፣ እንዳትጸልይ፣ እንዳትጋበዝ። እግዚአብሔር ይስጠው፣ እግዚአብሔር ያክብረው። ከዛን ቀን ጀምሮ እንድታገለግለን ፈልገን ነበር። ኦኬ ትምህርቱን ማን ነው የሚያስተምር? ሌላ እኔ ማስተምር ከሆነ እመጣለሁ፣ እኔ ማላስተምር ከሆነ አልመጣም። የእግዚአብሔርን ቃል ሳታስተምር ወደ ክርስቶስ የሚያሳየውን ነገር ሳትናገር ሰው እንደ ጠንቋይ እንዲያይ መፍቀድ የለብህም። የእግዚአብሔርን ቃል ለመስማት መቀመጫው ታግሶ ማይቀመጥን ሰው በጸሎት ማባበልና በጸሎት ማታለል ሰውየውን ማጠቅመውም አንተም በእግዚአብሔር ፊት አክሊል አይሆንልህም። ይልቁንስ ማሳትና መሳት ነው የሚሆን። እኒያቸው እነዚህን ሰዎች ቃል ወይም መጽሐፍ ቅዱስ ማያስጠኑ ነቢያትን በተመለከተ ትንቢት የሚናገሩላችሁን የነቢያትን ቃል አትስሙ፣ ከንቱነት ያስተምሯቸዋል። ያው ስራ ፈትነት እንደምናየው በቲክቶኩ በምኑ እንዳሉት ሰዎች ሆናችሁ ነው የምትቀሩት። ከእግዚአብሔር አፍ ሳይሆን ሐሰተኞች ነቢያት ሶስተኛ ምልክታቸው ይሄ ነው ብያለሁ። ከእግዚአብሔር አፍ ሳይሆን ከገዛ ልባቸው የወጣውን ራእይ ይናገራሉ። አደጋው አለ ማለት ነው። እግዚአብሔር ሳይናገር ከገዛ ልባቸው የወጣውን ራእይ። አንዳንዱ ደግሞ በቃ በጨፈነ ቁጥር
ባጎነበስን ቁጥር ይታየኛል ታየኝና አንዳንዴ አትዩስቲ በማታ በሰላም ተኝታችሁ ደሩ። አንዳንድ ጊዜ ሁሌ ቀን እስቲ እንጸልይ ብለን አሁን ይታየኛል። ኧረ ተው። ከእግዚአብሔር አፍ ሳይሆን ከገዛ ልባቸው የወጣውን ራእይ ይናገራል። ለሚንቁኝ ሁሉ ጊዜ እግዚአብሔር ሰላም ይሆንላችኋል ብለዋል ይላሉ። በልቡም እልከኝነት ለሚሄዱ ሁሉ ክፉ ነገር አያገኛችሁም ይላል። አወዳደረ ቃሉን ያይና ይሰማ ዘንድ በእግዚአብሔር ምክር የቆመ ማን ነውና? የታለ የእግዚአብሔር ቃል? ቃሉን ያይና ይሰማ ዘንድ በእግዚአብሔር ምክር የቆመ ማን ነውና? ቃሉንስ ያደመጠ የሰማስ ማን ነው? መጽሐፉን ከከፈተ ዓመት ለሞላው ሕዝብ ይሆንልሃል ይቀን አይባልም። እስቲ ገላትያን አጥንተን እንጨርስ። የገላትያ ጥናት ትምህርት አለ። 3 ቀን ወንድም እንትና ገላትያን ያስጠናናል ሲባል ድርሽማይ። አንድ ሰውዬ ግን ዘይት በጀሪካን ይዞ ሲመጣ ቤት የሚሞላ ሕዝብ እንዴት ትናገርለታል? እግዚአብሔር እንዲህ ይልሃል ይቀናላል ብለህ ስለምን ትሸነግለዋል? ለምን ታስተዋል? ለምን በዚህ አመጹ እንዲቀጥል ታደርገዋል? የእግዚአብሔርን ቃል ያደመጠ የሰማ የፈለገ ያየ ማን ነውና? በእግዚአብሔር ምክር የቆመ ማን ነውና? ቃሉን ሲያደመጠ የሰማስ ማን ነው? ይሄ ምን ያሳያቸዋል ማለት የሐሰተኞች ነቢያቶች አንዱ ምልክታቸው ቃል የለሽ መጽሐፍ ቅዱስ የለሽ 66ቱ መጽሐፍ የለሽ ይታየኛል ታየኝ ከልባቸው የሚወጣው ራእይ መናገር አንዱ ምልክታቸው ነው። መጽሐፍ ቅዱስ የማያስተምር ፓስተር፣ መጽሐፍ ቅዱስ የማያስተምር ነቢይ፣ መጽሐፍ ቅዱስ የማያስተምር ወንጌላዊ ወዴት ነው ይዞ የሚሄደው? ቃልህ እኮ ለእግሬም መብራት ነው ለመንገዴ ብርሃን ነው። ባትሪ ሳይዝ በጨለማ የሚሄድ ሰው የት እንደሚወስድ እሱም አያውቅም፣ አንተም አታውቅም። ሄደ የምትፈጀው ጊዜ ነው የሚያሳዝነው፣ የሚቃጠለው ጊዜ ነው ሄደ ምንም የለም። መጨረሻ ይሄ ውሸታም፣ ይሄ አጭበርባሪ። መጀመሪያ ግን እኮ አሜን የስ ያለ ህዝብ እኮ እንትን ሰፈር የሆነ ነቢይ መጣ እዚህ ሰፈር ግር። እግዚአብሔር ይመስገን እዚህ ቸርች ያላችሁ እናቶች ብዙ የምትፎገሩ አይመስለኝም። ምክንያቱም ከምናቀው ከምንሰማው ነገር እግዚአብሔር ይስጥልን፣ እናመሰግናለን። እናቶቻችን ትልልቆቹ ምን ያህል ሰዎችን እንደዚህ አይነት ሰዎችን ቻሌንጅ እንደምታረጓቸው አውቃለሁ። ሊያታልሏችሁ ሲሞክሩ የምትሰጧቸው ምላሽ ሰምቻለሁ። ትልልቅ እናቶች ሳይቀር መንገድ ላይ ጠብቀው እግዚአብሔር ቦርሳሽ ውስጥ ያለውን ገንዘብ ስጫት ይልሻል። የሰፈር ነብይ ነች። ይኸው እዚህ ያለች እናቴን የኔን እናት ሳይሆን የስጋ እናቴን ሳይሆን የመንፈስ እናቴ ነች እዚህ ያለች። ከዛ ላይ ወደ ጥግ ወስዳት ነው ጌታ እንደዚህ ይልሻል። የድሮ እንግዲህ እንደዛ መስላት ነው። እሷ መታ እዚህ ተቀይራለች። ጌታ እንደዚህ ይልሻልና ውስጥ ያለውን ስጪ ምናምን ይልሻል። እሷ ደግሞ ጌታ ደግሞ ለኔ አልነገረኝም ስጪ አላለኝ። አሪፍ መልስ አይደል? አሪፍ ነው አይደል እንዴ? በኔ ኪስ ውስጥ እኔ እኮ ነኝ የምከተው፣ ጌታ ለኔ ነው የሚነግረው መጀመሪያ። ይሄ ምንድነው ማለት ነው? የድሮ ሌባ ኮርነር ጋር ይወስድህና ጅው አድርጎ ይመታህና ይቀበላል። ይሄኛው ትንቢት ምን አይነት ትንቢት ነው ማለት? በትንቢት ማጅራት መምታት ማለት። ኮርነር ጋር ተወስድና ጌታ አምጪ ይልሻል። ላፍ አድርገህ መክተት ምንድነው? ዘመናዊ ማጅራት መምታት በትንቢት ማለት። አትመቱላችሁ። የእግዚአብሔርን ቃል የማያስተምር ሰው መጽሐፍ ቅዱስ ከፍቶ 30 ደቂቃ ማውራት የሚከብደውን ሰው አትጃጃሉ። ጮቱ አታላችሁ፣ ግርግሩ አታላችሁ፣ መወራጨት ላቡን በመሐረም መጥረብ እንዳትፎገሩ። ተሞክሯል፣ ታይቷል፣ ገሽቧል፣ ጥቅም የለው። ኢየሱስ ቃሌ ያለው ያ ሰው ቤቱን በምን ላይ ሰራ ሰው ትንቢት ያለው አላለ። የእግዚአብሔር ቃላት የእግዚአብሔር ቅዱሳት መጽሐፍቶች ቃሌ ያለው ሰው ቤቱን በአለት ላይ ሰራ ሰው ይመስላል። እኔ ሳልካቸው እነዚህ ነቢያት ሮጡ። ይሄ ስራ ፈቱሉ ማለት እኔ ሳልካቸው እነዚህ ነቢያት ሮጡ። እንግዲህ ስለ እውነተኞቹ ስላጠናን አሁን ስለ ውሸተኞቹ አራራላቸውም ሳውራሽ ስለነዛ ጥሩ ስላወራን እኔ ሳልካቸው እነዚህ ነቢያት ሮጡ፣ እኔም ሳልነግራቸው ትንቢት ተናገሩ። በምክሬ ግን ቢቆሙ ኖሮ ለሕዝቤ ቃሌን ባሰሙ ነበር።
እውነተኛ የእግዚአብሔር ነቢያት ቢሆኑ የእግዚአብሔር ምክር በእነርሱ ዘንድ ያለ ቢሆን ኖሮ ቃሌን ለሕዝቡ ባሰሙ ነበር። ነግራችኋለሁ አይደል? የብሉይ ኪዳን ነቢይ ትልቁ ስራው ምንድነው? የሙሴን ሕግ ማስተማር። ሁለተኛው ስራ ሕጉን በመተላለፍ እስራኤል ሲኖር የሚመጣውን ነገር መንገር ነው። ቢጠብቁ የሚመጣውን በረከት መንገር። ሕጉ ላይ ተመስርቶ የሙሴ ሕግ ላይ ተመስርቶ እንጂ ትንቢቱን የሚያስተምረው ሕጉን ትቶ ትንቢት በአየር ላይ የለም። የአዲስ ኪዳኑ ነቢይ ደግሞ ምንድነው የሚያገለግለው ብለናል? የአዲስ ኪዳን አስተምሮት የአዲስ ኪዳን ዶክትሪኖች ላይ እነሱ ላይ ተመስርቶ የአዲስ ኪዳንን ዶክትሪን ያስተምራል። የአዲስ ኪዳን መጽሐፍትን ያስተምራል። ትምህርቶቹን ያስተምራል። ከዚያ ተነስቶ ከአዲሱ ኪዳን መንፈስ ጋር የሚሄደው ነገር ሲኖር ያበረታተናል፣ የማይሄደው ነገር ሲኖር ያርመናል። በተረፈ ዋናውን መመሪያውን ሕገ መንግስቱን ጥሎ በአየር ላይ ትንቢት የለም። የዚህ ዘመን ኪሳራ የነቢዩ ዋና ስራው የኪዳኑን መጽሐፍ ማስፈጸም መሆኑን አለማወቃቸውን፣ የወንጌሉን ስራ ማስፈጸም መሆኑን አለማወቃቸውን። ትንቢት ከመጽሐፉ ውጪ እንደውም አንዳንድ ሰው ቃል አለኝ ብሎ ሲል እኮ መጽሐፍ ቅዱስ ላይ ተመሰረተ አይደለም። የሆነ ሰውዬ የሆነ ሰፈር ጸሎት ላይ የነገረውን ነው ቃል አለኝ የሚለው። እኔ እኮ ቃል አለኝ ጌታ አይሰጠኝ፣ ቃል አለኝ አንድ ቀን የተናገረኝ። ምናልባት ዘማሪው በጥሩ መንገድ የእግዚአብሔር ቃል ውስጥ ከትንቢት የጸና ቃል የተባለው ቃል ውስጥ አብ በተራራው ላይ ከተናገረው ቃል ይልቅ የጸና የትንቢት ቃል የተባለው መጽሐፍ ላይ ካለ ውስጥ መንፈስ ያቀበለውን ሳይሆን አብዛኛው ሰው ሰፈሩ የተነገረውን ነገር ነው ቃል አለኝ ብሎ አመቱን ጨርሶ አዲስ አመት የሚገባበት። እንዲሁ አሁንም ያሳል ሌላ አዲስ አመት ይመጣበታል። ቃል አለኝ የሚነገር አምላኬ ሲል ያ ቃል ከምን ጋር የተገናኘ ነው? ቼክ አድርገዋል? ኪዳኔ ላይ መሰረት ያደረገ ነው ወይስ ሞቲቬተርስ ናቸው? እነሱ ጋር ገብተ ስትወጣና ብዙ ቸርቾች ገብተ ስትወጣ አንድ ነው መንፈሱ፣ አንድ ነው። ዘሴም ነው። ተነቃቅተ ነው የምትወጣው። ከዛም ቸርች የወጣ ሰው በኢየሱስ ስም ይሄ ፎቅ የኔ ሆነ ይላል። ከሱም የወጣ ሰው እንደወጣ ይሄ ሆቴል የኔ ነው ብለህ እመን። ብራዘር ነው ብሮ የኔ ነው ብለህ እመን። እዛ ጋር የሚለየው በምድር ሲባል ያ በኢየሱስ ስም የኔ ነው በል ይላል። ይሄ ግን ዝም ብለህ የኔ ነው በል። ዘሴም ነው። ቶፒኩም አንድ ነው፣ ሞራሉም አንድ ነው። ስትወጣ ግለህ ነው የምትወጣው። ሁለቱም ጋር ትከፍላለህ። ከፍለህ ነው የምትወጣው። ከዛ በኋላ ቤት ስትገባው መደበኛው ብርድ ልብስ፣ መደበኛው አልጋ፣ መደበኛው እራት ይቀርብልሃል በትሪ። ዘሴም ነው። በሁለቱም ውስጥ ያላገኘነው ነገር ምን ይመስላችኋል? ሞራል አግኝተናል፣ ስሜት አግኝተናል፣ መነቃቃት አግኝተናል። ምንድነው ያላገኘነው ሲባል የእግዚአብሔር ቅዱስ መጽሐፍ ቃሉ ሁለቱም ውስጥ የለም። ይሄኛው ፕሮፌት ነው፣ ይሄ ሞቲቬተር ነው። ስራቸው ዘሴም ነው። ይሄ በኢየሱስ ስም ነው፣ ይሄ በራስ ስም ነው። አለቀ። ይሄም ያስከፍላል፣ ይሄም ያስከፍላል። አለቀ። እግዚአብሔር ይቀጥላል እንዲህ አለ፣ እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም። ሰው በስውር ቢሸሸግ እኔ አላየውምን? ሰማይና ምድርንስ የሞላው እኔ አይደለሁምን? ይላል እግዚአብሔር። አለምኩ እያሉ በስመ አብ በጨፈንን ቁጥር አየሁ፣ ጎንበስ ባልን በቁጥር ይታየኛል፣ በተኙ ቁጥር አለምኩ፣ ባገኘናቸው ቁጥር ይገርምሃል። አሁን ወደ አንተ ስመጣ ጌታ ስላንተ የተነ ባይዞ እነዚህ ነገሮች በእኛም ሕይወት ይሆናል። የመጣው እያለው ይናገረኛል፣ ሳገኝህ ይናገረኛል፣ ሳላስበው ይናገራል አይደል? ይሆናል። ግን አንዳንድ ቀን እረፍትም ያስፈልጋል ማለት እንደማረፍም አለብን። ሁሌ አለምኩ እያሉ በስሜ ሐሰትን የሚናገሩትን የነቢያት ነገር ሰምቻለሁ። አለምኩ እያሉ በምኔ በስሜ ሐሰትን የሚናገሩትን የነቢያትን ነገር ሰምቻለሁ። ትንቢትን በሐሰት በሚናገሩ የልባቸውንም ሽንገላ ማለት በልባቸው ውስጥ ያሰቧት ሐሳብ አለች። ከትንቢቷ በኋላ ወይ ምሳ ግብዣ ወይ ሳንቲም ለቀማ ወይ የሆነ የምትሸጥ ቃለች።
የልባቸውን ሽንገላ በሚናገሩ በነቢያት ልብ የሚሆነው እስከ መቼ ነው? አባቶቻቸው ስለ በዓል ስሜን እንደረሱ እያንዳንዱ ለባልንጀራው በሚናገራት ሕልማቸው ሕዝቤ ስሜን ለማስረሳት ያስባሉ። የሚያልም ነቢይ ሕልምን ይናገር፣ ቃሌን ያለበት ቃሌን በእውነት ይናገር። በቃ ሕልም ነው ሕልም አይቼ ነው ብለህ ተናገር። ብለ ሁሉንም ሕልም እግዚአብሔር እንዳለ ጌታ አይባል። ለምን? ሕልምና የእግዚአብሔር ቃል ትንሽ ልዩነታቸውን እኔ የሰው ሕልም ከእግዚአብሔር ያልሆነ ሕልም አለምኩ የሚል ሰው ዝም ብሎ በየቀኑ ተኝቶ የማያድር አላሚና ከአዲስ ኪዳን ጋር ኪዳንን ለማጽናት ወንጌልን ለማጽናት ቤተክርስቲያንን ለማጽናት ለማነጽ ያልሆነ እንደው ዝም ብሎ በቃል እንደ በሰላም ማይተኛ ብዙ ክርስቲያን አለ። በሰላም ማታ ወርቅማ አባባየው ጉንዳን ቤቴ ሲገባየው አይጥ ሲሮጣየው ቤቴን ሲቦረቡር አይጣየው አንድን ቀን ደህና ነገር ማታየው ሬሳ ሳጥን፣ ሞት፣ መቃብር፣ ለቅሶ የሚታያቸው ማለት እኛ ለምንድን ነው ማናየው? እኔ አሁን ኩዌሽን የሆነብኝ እሱ ለምንድን ነው እኔ ሁሌ ባማ ያሯሩጠኝ? እኔ ግራ ገብቶኛል። ለምንድን ነው አይጥ ሁሌ ማይቦረቡረኝ? ለምንድን ነው ጉንዳን ሲገባ ሁሌ ማላየው? ለምንድን ነው እናንተ ነብይ ነኝ የምትሉት ሁሌ ይሄን የምታዩት? የነብይነት ቅባት የለህም ልትሉ ነው? ጉንዳን የሚያሳይ ቅባት፣ እባብ ሁሉ ጊዜ የሚያሳይ ቅባት፣ እኛ ከቅዱሱ የተካፈልነው ቅባት የሚያሳየን ሌላ አልፎ አልፎ እንደዚህ ነገር ሊከሰት ይችላል። የሆነ ነገር አለው ኬት ትጸልያለህ፣ ምንም የሚያስፈራ ነገር የለም፣ በቃ ትገላግለዋለህ። ለገዛ ጥፋቱ ነው ያም የሆነው ላንተ አይደለም። በተረፈ ሁሉ እኔ በቃ አንዳንድ ሰው አለ መጥቶ ዴቭ የሆነ ነገር ያየሁትን ልንገር ሲሉኝ ከይቅርታ ጋር እንግዲህ ወንድም ይሆናል ሴትም ይሆናል እኔ በፈለኩ ጾታ ማውራት መብት አለኝ። ግን ሲመጡ እና የሆነ እባብ በዚህ በኩል ሲገባየውት ከዛ በኋላ አንተ በዚህ በኩል ሄደክ አናቱን ስትወጋው ምንም እኔ መወጋው እባብ የለም ተወቅቷል። ይሁን ግን ያው እሺ ቀባ ዋናው መወጋቱ አይደል? ዝም ብለህ ስለ ከነገ ወደ ይመጣል ዴቭ በዚህ በእንትና በጋሽ ለገቢሮ በኩል አይጥ እንዲህ ስትል በጌታስ ዘሴም ሰው ማለት ዘሴም አንድ ሁሉ ጊዜ ከዛ አዝንላቸዋለሁ። እነዚህ ሰዎች ሲያሳዝኑ እውነት ሌሊቱን ሙሉ አይጥ እባብ ነገ ጉንዳና ያሉ ነገ የሆነ ነገር ያሉ እባቡ ደግሞ መልኩን ቀይሮ ይመጣል። የሆነ ነገር ደግሞ መጥቶ ያንቃቸዋል። ብቻ እንዲህ ያሉ የሚኖሩ ሰዎች ወደ ነብይነት እንዲሄዱም የሚገፋቸው ነገር አለ። በየጊዜው ስለሚያው የሚያስጠላና የሚያስፈራ ነገር ያን ነገር ወደ ንግግር ያመጡታል፣ ወደ ሰው ያመጡታል። ከዛ በኋላ ትንቢት ይሉታል። እንደውም ያችን ሴት ምን ሊሉ ይችላሉ? ለሌሎች ሴቶች እሷ ትጸልይልሽ፣ እሷ እኮ ብዙ ነገር ታያለች። ምንድን የምታየው? መልአክ ወይስ ጠላት? በኤልሳና በጊያዝ መካከል ምንድን ልዩነቱ? ኤልሳ ትክክለኛ ነብይ ነው፣ እውነተኛ ነብይ ነው። ጊያዝ ግን አጭበርባሪ። ከኤልሳ ጋር ግን አብረው ነው የሚያገለግሉት። ጊያዝ እንዲህ ሲያይ የሚያየው ምንድን ነው? ጠላት፣ የሶሪያ ወታደር ቤቱ ተከቦ ምንድን ነው ያለው? ተከበናል፣ የጠላት አሰራር በዙሪያችን አለ፣ ምን ልናልቅ ነው? የሚያየው ጥሩ አይደለም። ኤልሳ ግን እውነተኛ ነብይ ነውና እግዚአብሔር ባክ አንድ አይኑን ክፈትና አሳየዋል። አንድ አይኑን ሲከፍትለት ዙሪያውን ያለው የእሳት ሰረገላ ላይ የሚጋልቡ ብርቱ መላእክቶች ናቸው። ሰረገላው እሳት ነው፣ እነሱም እሳቶች ናቸው። ሙሉ ግቢው በሙሉ በእሳት ሰረገላ ላይ ቆመዋል። ያን መልአክ እንዲህ ያለ መልአክ አይተህ ትፈራለህ? ግቢ ውስጥ አንዱን ቆሞ ብታየው ከዛ በኋላ በሰላም አተኛው ትፈራለህ? አትፈራም። ዙሪያውን እጅግ ብርቱ መላእክቶች በእሳት ሰረገላ ላይ የኤልሳን ቤት ዙሪያ ከበው ቆመዋል። አለቀ። ትክክለኛ አይነ ሲከፈት ክርስቶስ በስቶ ነው የሚታይ። ቆይ መጽሐፍ እንደዚህ ይላል፣ እግዚአብሔርን በሚፈሩ ሰዎች ዙሪያ እርኩሳን መናፍስት ይሰፍራሉ ይላል። ምንድን ነው? መላእክት ይሰፍራሉ ነው።
የእግዚአብሔር መላእክት ይሰፍራሉ አይደል የሚለው? ከዛስ እግሮቻቸውን እንዳይሰነካከሉ ይጠብቋል አይደል የሚለው? ኦኬ። እግዚአብሔርን በምንፈራ ሰዎች ዙሪያ የእግዚአብሔር መላእክት ከሆኑ የሚሰፍሩት ልንጸልይ ስንጨፍን አውሬ የሚታያችሁ ዙሪያችን ተከቦ ያለው ጠላት ያለው ምናምን የምትሉ ዙሪያችን ምንድነው? መጽሐፉ የሚያየው ቅዱስ መጽሐፍ የሚያየው ምንድነው? መላእክትን። እናንተ የምታዩት ምንድነው እኮ? ምንድነው ምንጫችሁ? ከየት ነው? መቼ ነው መላእክቶቹን የምታዩት? እነዚህ የከበቡንን መላእክቶች መቼ ነው የምታዩቸው? እነሱ አልፋችሁ ነው እንደምታዩት? ዙሪያችን ተከበናል ማለት በዙሪያችን መላእክት አሉ ነው የሚለው። በሰላም ነው ወይ? በጤናችሁ ነው ወይ? ከዛ ደግሞ የባሰበት እድሜ ዘመን ይሄ ኔጌቲቭ ህልም ከሚያው ሬሳ፣ የሞተ ሰው፣ መቃብር ቦታ ምናምን የምታዩ ከሆነ ጥቃት ላይ ናችሁ። አትጠራጠሩ። የሞቱ ቅድመ አያቶቻችሁ እየጠሯችሁ የምታዩትን የሙት መንፈስ ነው። ሁሌ መቃብር ቦታ የሚያውል ከሆነ የሙት መንፈስ አትጠራጠሩ። ገስጸው። ህልም ነው ብለ ራእይ ነው ብላችሁ አትናገሩ ለሰው። እግዚአብሔር መቼም ቢሆን በህልሜ ቀብር ቦታ፣ ሬሳ ሳጥን፣ ሬሳ ክፍል አታውለኝ። አሜን። ብልጭልጭ ባብ፣ ወርቅማ ባብ፣ ብርማ ባብ አታሳየኝ በኢየሱስ ስም። ካንተ ቢሆን ራሱ አታሳየኝ። ካንተ ራሱ ቢሆን አታሳየኝ አባቴ። ስንት ደግ ነገር እያለህ ስንት በጎ ነገር እያለህ ለኔ የምታሳየው የእባብ አይነት ናሽናል ጂኦግራፊ ይበቃናል። አይበቃንም? ከዚህ ተሻለ ሲባል ደግሞ አንዳንዱ የሚያው ምን ብቻ ነው? ሀብት ብቻ፣ ብር ብቻ፣ ገንዘብ ብቻ፣ ሞላልሽ፣ ተሳካልሽ፣ ኢኮኖሚሽ ደላሽ፣ ተሳካልሽ ብቻ። ጥሩ ነው ግን አይብዛ ለማለት ነው። ለምን ሁሌ እሱ ብቻ ከሆነ በአንድ መገለጥ ጥያቄው እንፈጥራለን። ራዩና ህልሙን ጥያቄ ውስጥ እንፈጥራለን። በአንድ ላስረዳችሁ። የእግዚአብሔር የመገለጥ ተራራና የሰይጣን የመገለጥ ተራራ አለ። ወደ ፈለግከው ተራራ ሄደ መገለጥ ማየት ትችላለህ። በምንድን የሚለያቸው? የእግዚአብሔር የመገለጥ ተራራ ላይ ኢየሱስ ነው ይዞ የሚወጣው። ኢየሱስ ሶስቱን ደቀ መዛሙርቶቹን ይዞ ጴጥሮስን፣ ያዕቆብን፣ ዮሐንስን ይዞ ወደዛ ተራራ ወሰዳቸው። ይሄ እግዚአብሔር መገለጥ። እግዚአብሔር እዛ ተራራ ላይ ሲገልጥላቸው ለሶስቱ ምንድን ያዩት? አይናቸውን ሲከፍት ሲገለጥላቸው ምን አዩ? መሬት ላይ የሚያውቁትን ኢየሱስ፣ ሁሌስ የሚስሙትን ኢየሱስ፣ ሁሌ የሚያዩትን ኢየሱስ በሌላ አይነት አዩት። ቄሶቹ የሚሰድቡትን ኢየሱስ አብዛው ሲያከብረው ሰሙ። እዚህ ጋር አዳፋ ልብስ የለበሰውን የናዝሬቱን ኢየሱስን፣ እስራኤላዊ ኗሪ ሆኖ ያለውን ኢየሱስን እዛ የሚያንጸባርቅ በመንግስቱ ሲመጣ ምን እንደሚመስል ልብሱ አዩ። የእግዚአብሔር መገለጥ አብዛኛውን ጊዜ ስለ ልጁ ተጨማሪ መገለጥ አስተምርም፣ ጸልይም፣ ተንቢም ሰዎችን ወደ ኢየሱስ መገለጥ ያመጣል። ኢየሱስን ወደ ማወቅ ያመጣል። ኢየሱስን የበለጠ ወደ ማፍቀር ያመጣል። የእግዚአብሔር የመገለጥ ተራራ። ሰይጣን ደግሞ ወሰደው ራሱን ኢየሱስን በራሱ የመገለጥ ተራራ። ምንድን ነው ያሳየው? ለኢየሱስ ወደ ረጅም ተራራ ወሰደው። የዚህን ዓለም ይሰማል፣ የዚህን ዓለም ክብር፣ ሀብት፣ ብልጽግና፣ ወርቅ ወዘተ ያልበኛል። እኔ ብትጨምቀኛ ያወጣኝ ነው። ልወራጭ ትንሽ ስታይል እሺ። ደሞ ዲያብሎስ እጅግ ረጅም ወደ ሆነ ተራራ ወሰደው። ምን ንገሩኝ? የዓለምን መንግስታት ሁሉ ምናቸውን ክብራቸውንም አሳይቶ ሰይጣን ወደ ራሱ መገለጥ ተራራ ሲወስድም ያሳይ ምንድን ነው? የዚህን ዓለም መንግስታትን ክብራቸውን፣ ቤተ መንግስቱን፣ ወርቁን፣ ሀብቱን፣ ቤተ መዝገቡን ነው የሚያሳይ። የዚህን ዓለም ሪችነስ ነው የሚያሳይ። ለዚህ እኛንም እግዚአብሔር
ቅዱሳን እንዲባረኩ እንዲከናወኑ በጸሎታችን ውስጥ ትንቢት ያስተላልፋል፣ ለግለሰብም ያስተላልፋል፣ ፐርሰናሊም ያስተላልፋል፣ የታወቀ ነው። ዓመቱን ሙሉ ሲሆን ግን ተራራህን መጠየቅ ነው። አንተ የተራራ እየዋልክ ነው የምትመጣው ጊዜ ማለት አንዳንዴ ቀይረው እንጂ ማርሹን የት ነው እንዴት ነው? አንዳንዴ ኢየሱስንም ሞር ጨምር እንጂ ኢየሱስንም አብዛላቸው እንጂ ኢየሱስንም ንገራቸው እንጂ ዓመቱን ሙሉ ይሄን ህዝብ ደሃ ነው ብለህ ለማጽናናት መከራ መብላት የለብህም። በክርስቶስ ያልተጽናና ህዝብ በብር ተስፋ ይጽናና፣ በሀብት ተስፋ ይጽናና። ቁጥር 28 የሚያልም ነቢይ ህልምን ይናገር፣ ቃሌም ያለበት ቃሌን በእውነት ይናገር። ገለባ ከስንዴ ጋር ምን አለው? ቃሌ ምንድነው? ስንዴ። አለምኩ የምትሉት ምንድነው? ገለባ። ህልም ካየ ህልም ነው ብለህ ተናገር፣ ቃሌ ከሆነ ቃሌን ተናገር። ገለባ ከስንዴ ጋር ምን አገናኝ? በእውኑ ቃሌ እንደ እሳት ድንጋዩንም እንደሚያደቅ መዶሻ አይደለችምን ይላል። ዋው! የአንድ ነቢይ በቃ ኳሊቲው፣ አንድ ትንቢት የምትናገር እህት ወንድም አንድ ኳሊቲያቸው ቤተክርስቲያን ውስጥ ካሉ በጸሎት ሰዓት በአምልኮ ሰዓት በውስጣቸው ትንቢት መጥቶ ሲናገሩ ምን አይነት እህቶች ናቸው፣ ምን አይነት ወንድሞች ናቸው ይባል? በእግዚአብሔር ቃል የበሰሉ፣ ትንቢታቸውን በእግዚአብሔር ቃል የሚያዋዙ፣ ንግግራቸው በእግዚአብሔር ቃል የታሸ፣ አዲስ ኪዳናዊ ትምህርቶችና ዶክትሪኖችን የማይጠሱ የማይሽሩ፣ ስላሴን ማውራት የምትችል፣ ክርስቶስን ማውራት የምትችል፣ ማን ነው ብትባል ኢየሱስን የምታብራራ ልትሆን ይገባታል። በተረፈ እነዚህን አማዶች ክርስቶስ ማን ነው? መንፈስ ቅዱስ መንፈስ ቅዱስ እኮ ንፋስ የሚመስላቸው ብዙ አለ። መንፈስ ቅዱስ እሳት የሚመስላቸው ብዙ አለ። መንፈስ ቅዱስ ፐርሰን እንደሆነ ማንነት እንደሆነ እንደ አብ አይነት አምላክ እንደሆነ ስሜት፣ ፈቃድ፣ ዕውቀት ያለው አምላክ እንደሆነ እንደ ፈቃዱ ዕውቀት የሚሰራ በስላሴ ምክር ውስጥ አንዱ መካሪ እንደሆነ የስላሴን ሐሳብ ለመፈጸም ዋናው ሰራተኛ እንደሆነ የማያውቁ ንፋስ የሚመስላቸው፣ አየር የሚመስላቸው፣ እርግብ የሚመስላቸው፣ ደመና የሚመስላቸው መዓት ናቸው። ከእንደዚህ አይነት እህት ነቢያት፣ ወንድም ነቢያት መልእክት አትስሙ፣ የትም አትደርሱ። የአዲስ ኪዳንም ይሁን የብሉይ ኪዳን ነቢይ ትልቁ ዓላማው የኪዳኑን መጽሐፍ ማጽናት ነው። የየኪዳናቸውን ትምህርት በሕዝብ ውስጥ ማስረጽ ነው። የዛ ተሟጋች ናቸው። ያንን ረስተው ሽረው መተንበይ አይችሉም። ስለዚህ በእውኑ ቃሌ እንደ እሳት ድንጋዩን እንደሚያደቅ መዶሻ አይደለች ምን ይላል እግዚአብሔር። ስለዚህ እነሆ እያንዳንዱ ከባልንጀራው ዘንድ ቃሌን በሚሰርቁ ነቢያት ላይ ነኝ ይላል እግዚአብሔር። እነሆ ከምላሳቸው ትንቢት አውጥተው እዚህ ውስጥ በእርግጠኝነት በእንደዚህ አይነት ነቢያት የተፎገራችሁ ሰዎች አላችሁ። ያለነው 200 ከሆነን 100ችሁ ገጠማችሁ ያውቃል። ሌሎቻችሁ ደግሞ ሰው ሲገጥመው ታውቃላችሁ። አንዳንዶቻችሁ ደግሞ ሞክራችኋል። ሞክራችኋል። እስቲ ትዝ ይበላችሁ አገር ቤት ምናምን አልሞከራችሁ? እዚህ ቸር ሰዓት መቶ ፊት ወጂማ ሰዓት መቶ ፊት አልሞከራችሁ? ዝም ብለህ በመላምት እንደውም አልፎረሽክም አንድ ሁለቴ? ከልባቸው ወይም ከምላሳቸው ትንቢትን አውጥተው እርሱ ይላል በሚሉ ነቢያት ላይ ነኝ ይላል እግዚአብሔር። የሚያወጡት ቄት ነው? ከምላሳቸው ከልባቸው። ግን የሚሉት በማን ነው? እግዚአብሔር ይላል። እግዚአብሔር እነሆ ሐሰትን በሚያልሙ በሚናገሩም በሐሰታቸውና በድፍረታቸው ሕዝቤን በሚያስቱ በነቢያት ላይ ነኝ ይላል እግዚአብሔር። እኔም አላኳቸውም አላዘዝኳቸውም፣ ለነዚህም ሕዝብ በማናቸውም አይረቧቸውም ይላል እግዚአብሔር። ወደ ሌላው ንባብ እንሂድ። ሕዝቅኤል 13 ሐሰተኞች ነቢያት ሶስተኛ ምልክታቸው ምንድነው? ከራሳቸው ልብ አውጥተው እግዚአብሔር ደግሞ ይላል ብለው እንግዲህ መሾንደር ነው፣ ይለቁታል። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ትንቢት በሚናገሩ በእስራኤል ነቢያት ላይ ትንቢት ተናገር። ምን አይነት ነቢያት? ወይኔ ትንቢት በሚናገሩት ላይ ትንቢት ተናገር። ወስማ የሚናገሩት ትንቢት አይደለም ማለት ነው። ትንቢት የሚነገርባቸው ነው ተገኙ። ስለዚህ እናገራለሁ። እኔ በእንደዚህ አይነት ነቢያት ላይ እኔም ትንቢት እናገራለሁ፣ መብቴ ነው። የሰው ልጅ ሆይ ትንቢት በሚናገሩ እንዴ ዝም ስንል እኮ አሁንስ
እዚህም ከተማ ላይ ቢሆን ሌላም ቦታ ላይ ትንቢት ተናግረው ወዘተ ወዘተ የፎገሯችሁን ሰዎች ይመለከታል። ስለዚህ ብዙም እንዳትፈሩ ደግሞ መናገር ማወቅ ያለባችሁ ግን በውስጣችሁ የሚመጣው መልእክት የመጽሐፍ ቅዱስ አይነት ስልጣን ያለው ቃል አይደለምና እንዳትሸማቀቁ አደራ። ደግሞ ይሄን አስተምሬ ስጨርስ ሁሉም ዝም እንዳይል ነገሩ ዝም ብትሉም ሾልኮ ይወጣል። ችግሩ ሾልኮ ይወጣል። ጸልይ ብዬ ስሰጥ ሳታውቁ ነው የምትተነበየው። እውነቱ ሸት ማንም ሰው ጸልይ ብዬ ሰጠው አያውቅም፣ እንደተነበየ እንኳን አያውቅም። ህዝቡ ግን አሜን እያለ ያሉ ፕሮፌሲ። ስለዚህ ችግር የለውም። ዶክትሪን እንደማስቱ እርግጠኛ ነኝ። መሰረተ ቢያንስ እዚህ ቤት ውስጥ ያለ አንድ ሰው ትንቢት ቢናገር እግዚአብሔር እንዲህ ይለኛል ህዝብ የለኝም ይላል እንደማይል አውቃለሁ። እንዳልክ ወዲያውኑ እንደምናስቆመው ስለሚያውቅ እሱም አይሞክረው። ጌታ የሞተለትን ህዝብ አንተ ውስጥ ገብተህ እኛን ውጭ አስወጥተህ በር አዘጋብን አይደለም። እንደዚህ አይነት ነብይ ምን አይነት ነው? ምቀኛ ነብይ። እግዚአብሔር የመንግስተ ሰማይ ቁልፍ ቢሰጠው ራሱ ብቻ ይገባና ከውስጥ እኛን ውጭ አድርጎ ከውስጥ የሚቆልፍ ሰውዬ ብዙ ሰው አያስገባንም ነበር። አንዳንድ ጅማ ጴንጤዎች ቁልፉ በሳቸው እጅ ቢሆን እኔ ገባለሁ እንኳን ጸድቅ ያለው ይሞከራል። ደጅ ጠናለው እንጂ እሳቸው ጋር ሽማግሌ እየላኩ ማት ምቀኛ እንዳለ ሲያውቅ እግዚአብሔር የመንግስተ ሰማይን ጉዳይ በልብህ አምነህ በአፍህ መስክረህ እንድትድን አደረገ። ቁልፍ በሰው እጅ ቢሆን ጉዳችን ፈልቶ ነበር። የሰው ልጆች ትንቢት በሚናገሩ በእስራኤል ነቢያት ላይ ትንቢት ተናገረ። ከገዛ ልባቸውም ትንቢት የሚናገሩትን ምን ትረዳላችሁ? እኔ ሰዎች ውስጥ እግዚአብሔርን መፍራት የሚባል ነገር የለም። they don't care ስለ እግዚአብሔር። ልባቸው ትንቢት የሚናገሩትን እሺ፣ ከገዛ ልባቸው ትንቢት የሚናገሩትን የእግዚአብሔርን ቃል ስሙ በላቸው። ከልባቸው ትንቢት የሚናገሩትን ሰዎች ምን ስሙ በላቸው? አቤት! በትንቢት ላይ ትንቢት፣ በነቢይ ላይ ትንቢት። የእግዚአብሔርን ቃል ስሙ በላቸው። ጌታ እግዚአብሔር እንዲህ ይላል፣ ምንም ሳያዩ የገዛ መንፈሳቸውን ለሚከተሉ ለሰነፎች ነቢያት ወዮላቸው። ምንም ያዩት ነገር የለም። ምንም ግን አውጥተው የመናገር ምን አላቸው? ልምዱ አላቸው፣ ኤክስፒሪየንስ አለ። በፈለገ ሰዓት ይለቀዋል። ለነዚህ ነቢያት ወዮላቸው። እስራኤል ሆይ ነቢያት በምድረ በዳ እንደሚኖሩ ቀበሮች ናቸው። ወደ ተሰበረው ቅጥር አልወጣችሁም። በእግዚአብሔር ቀን በሰልፍ ትቆሙ ዘንድ ለእስራኤል ቤት ቅጥር አልሰራችሁም። ያው ሕጉን ቃሉን አላስተማራችኋቸውም። እግዚአብሔር ሳይልካቸው እግዚአብሔር ይላል የሚሉ ሰዎች ከንቱ ነገርንና ውሸተኛ ሟርትን አይተዋል። ትንቢት ሳይሆን የነገሯችሁ ምንድነው? ሟርት ነው። ያው ሟርት ደግሞ መገለጫው የታወቀ። ባጭሩ እዚህ ቤት ያላችሁ ሰዎች መንፈሳችሁን የሚያውክ ልባችሁን ሽብር የሚነዛ ሌሊት እንቅልፍ የሚያሳጣችሁን ምንድነው ይሄ ነገር ብላችሁ ሌሊት በደንብ እንዳተኙ የሚያደርግ መልእክት የሚነግራችሁ ማንም ሰው እዚህ ግቢ እንኳን ቢኖር እንዳትሰሙት በጌታ ፍቅር ለምናችኋለሁ። ሰላማችሁ የሚያሳጣ የሚያውካችሁ ምን ሊገጥመኝ ነው? ምን ሊሆን ነው? የሚያውክ የሚረብሽ ሰላም የሚያሳጣ በተለይ ደግሞ ሰስፔንስ የሆነ መልእክት እንዳሰሙ። ሰስፔንስ ማለት አይነግራችሁም፣ ልባችሁን ሰቅሎ ይሄዳል። የሆነ ስለ አንቺ ያየሁት ጥሩ ያልሆነ ነገር አለ። ምንድነው? ነገስ ሌላ ቀን ነግርሻለሁ። ይሄ ወንጀል ነው በመሰረቱ። የሰውን ምንድነው? በህግ እኮ ቢሆን ምንድነው? ምን ማወክ ነው የሚባል? በማወክ ትከሰሳለህ። ምን ማወክ ነው? የህግ ሰዎች አቤት! የሆነ ብቻ ማወክ የሚባል አለ። ርቀቁ የሚባል ሰው አለ። የሚስቱን ሰላም ሲነሳ 100 ሜትር እሷ ጋር እንዳትቀርብ ተብሎ ሩቅ እንዲሆን በህግ ይወሰንበታል። እንደሱ ታውቃላችሁ አይደል? እንደዛ ታውቃላችሁ? የህግ ሰዎች መቅዲ እንደዛ ነው። ምን የሆነ ብቻ አለው ስሙን እናንተ ታውቁታላችሁ። የሆነ ሰው አወከኝ፣ ሰላሜን አወከኝ ምናምን ሲባል ፍርድ ቤት ይቀርብና እሷ ሴትዮ ጋር ይሄን ያህል ሜትር እንዳትቀር ምናምን ይባላል መሰለኝ። ተሳሳቱ? የህግ ምሁራን ተሳሳቱ? የህግ ምሁራንን ያልኩ እንደኔ ጨዋ ይሁን እኔም ጨዋ አንተም ጨዋ። የህግ ምሁራን እንደዛ አለ የሆነ ሜትር እንዳትቀርብ ይባላል። ይሄን ያህል ሜትር እንዳትቀርብ ይባላል። መቅዲ ያ አለ ሁከት ይወገድልኝ በሚል ሊከሰሱ የሚገቡ ሰዎች አሉ። በሰላም ምትኖረው በደስታ ምትኖረው ሰውዬ ጌታን ልታመልክ እየመጣ ያለ መንገድ ላይ ጠልፎ
ጌታ ነው በቃ አንተን ወደኔ ያመጣው በጣም ደስ የማይል ነገር ስላንተ አይ ነበር። ወደ ክፉ ነገር ሲገጥምህ ያለው እቺ እንትነች እቺ ማሳመኛዋ ነች። ገባ? በመንፈስ ነው ለባ ሲጀመር መንፈስ እንዲህ ያደርገው ልማድ ነው። እርግጠኛ ነኝ ጴጥሮስም ጳውሎስም ኢየሱስም ኢሳይያስም ኤርምያስም ሕዝቅኤል ትንቢት ሲናገሩ አይሉ አንዳቸውም አይሉ ጨዋ ናቸው። ቅዱስ ሃይማኖት ነው፣ ንጹህ ሃይማኖት ነው፣ ልምምድ ነው፣ ልማድ ብቻ ሆኖ ይቀራል። ምንም በእግዚአብሔር ቃል ላይ የሚጨምረው የሚቀንሰው ነገር የለም። ኤኒዌይስ ምስኪን ክርስቲያን ግን ያምናል። እነዚህን እንቅስቃሴዎች ሲጨምሩ ስል በመንፈስ ነው። ቅድም በመንፈስ አልነበረምን? ኤኒዌይስ እንደዚህ አይነት ሰዎች መጥተው የሚያውክ ነገር ጥሩ ነገር ስላንተ ላይና ነገር ሲገጥም ሃየው እና በቃ ምንድነው ንገረኝ፣ ሌላ ቀን እነግርሃለሁ። ይሄ ማለት በሰላም አትተኛ፣ ሰላምህ ይጥፋ ብሎ አንተን ለማወክ ጠላት የላከው ሰው። የእግዚአብሔር መንግስት ጸባይ ይሄ አይደለም። በመንፈስ ቅዱስ የሆነ ነገር ሐሴትና ደስታን ያመጣል፣ ፈውስን ያመጣል። ማወክ፣ መረበሽ እንደዚህ ነገር እንዳትቀበሉ። አትመነው የጨለማውን ዓለም። ማወክ፣ ማጣላት፣ ማራበሽ ምናምን የማን ስራ እንደሆነ እናውቃለን። መንፈስ ቅዱስ ይሄን አይሰራም። ግን ክርስቲያኖች እንደዚህ አይነት የሚረብሽ ሰላም የሚያሳጣ የሚያውክ ቅድም እንዳልኳቸው አደጋ እባብ ምናምን በመስማት ይሄን የመሰለ ቅዱስ ሃይማኖት እዚህ አይነት ተራ ነገር ውስጥ እዚህ አይነት አጋንንታዊ የጨለማ ነገር እዛ ሰፈር እንኳን ያለ ሰው በሰላም ይተኛል። ማምጣታችን ያሳዝናል። እኛ መሆን ያለብን በመንፈስ ቅዱስ የሆነ ሐሴት፣ ደስታ ለማጽናናት ኤዲፋይ ለማድረግ ነው የሚለው፣ ለማበርታት፣ ለማነጽ ኤግዞርቴሽን ነው የሚለው። ወንድሜን ለማበርታት፣ ደካማዋን ለማበርታት፣ የላላውን ቁርጭምጭሚት ለማጽናት፣ የተሰበረውን አጥንት ለመጠገን ነው እንጂ ላልቶ የመጣውን ሰብሬ ለመልቀቅ አይደለም። ደክሞት የመጣውን ቀጥቅጬ ለመጣል አይደለም። የተሰጠን ጸጋ ለማነጽ ነው እንጂ ለምን አይደለም? ለማፍረስ አይደለም። ቁጥር 6 እግዚአብሔር ሳይልካቸው እግዚአብሔር ይላል የሚሉ ሰዎች ከንቱ ነገርንና ውሸተኛ ሟርትን አይተዋል። በምን እንለያቸው? ቃሉም ይጠና ዘንድ ተስፋ አድርገዋል። እኔም ሳልናገር እግዚአብሔር እንዲህ ብሏል ስትሉ ከንቱ ራእይን ያያችሁ ውሸተኛንም ሟርት የተናገራችሁ አይደላችሁምን? ባጭሩ እኔ ሳልላችሁ ካላችሁ ትንቢት የሚለው ይሰረዝና ስም ይወጣለታል። ምን ይባላል? ሟርት ነው። እንጠንቀቅ። እኔ በግልጽ ልንገራችሁ፣ እግዚአብሔር ብዙ ነገሮችን ሲናገረኝ እማልናገረው ይበልጣል። እፈራለሁ። የመጣል ነገር ሁሉ እንደውም ስጸልይ ነው የምናገረው። በተረፈ በሌላ ጊዜ በጣም ልቤ ሲሞላ እፈራለሁ። ማለት የምትናገረው በእግዚአብሔር ስም ነው። በጣም እርግጠኛ መሆን አለብን። ዝም ማለት ይሻላል። ለምን? ዝም ብለህ ሰው አስደስታለሁ ብለህ ወይ በሞራል ተነስተ ወይ በስሜት ሆነ ወይ ኮንፈረንሱ ሲሞቅ ተማሞቀ ወይ ጸሎቱ ሲዳመቅ አብረ ተዳምቀ ያላለውን ጠብ ማድረግ ማለት እግዚአብሔር ምን ተናገርክ ስለሚል አቤት እግዚአብሔር ምን አወራ ነው የሚለው። ጉባኤ ማለት ሟርት ያወራል እንዴ ነው የሚለው። እኔ ትንቢት ብየዋለሁ፣ ሰውም አሜን ብሏል፣ እግዚአብሔር ሟርት አለው። ስለዚህ ትክክለኛ ስሙ እግዚአብሔር ያወጣለት ስም ነው። ጉባኤው አሜን ስላለ አይደለም፣ እኔም ስለተናገርኩ አይደለም። እግዚአብሔር ያወጣለት ስም ሁሉ ጊዜ ትክክል ነው። ሟርት ካሉ ሟርት ነው። ተሰብስበን አሜን ብለን በጎ አናደርገውም፣ ትንቢት አናደርገው። ቁጥር 8 ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ከንቱ ነገርን ስለተናገራችሁ ውሸተኛ ራእይንም ስላያችሁ፣ ስለዚህ እነሆ እኔ በእናንተ ላይ ነኝ ይላል ጌታ እግዚአብሔር። እጄም ከንቱ ራእይን በሚያዩ በውሸትም በሚያሟርቱ ነቢያት ላይ ትሆናለች። እነርሱም በሕዝብ ማኅበር ውስጥ አይገኙም፣ በእስራኤልም ቤት መጽሐፍ አይጻፉም፣ ወደ እስራኤል ምድር አይገቡም። እኔም ጌታ እግዚአብሔር እንደሆንኩ ያውቃሉ። ሰላም ሳይኖር ሰላም እያሉ ሕዝቤን አታለዋልና። አንዱም ሰው ቅጥር ሲሰራ እነሆ ገለባ በሌለበት ጭቃ ይመርጉታልና ገለባ በሌለበት ጭቃ ለሚመርጉ ሰዎች ይወድቃል በላቸው አለው ለነቢዩ። ምን ማለት ነው? ዝም ብለው
ትንቢት የሚባል እኔ ያልነገርኳቸውን ነገር እያነሱ ሰውን ይመርጉበታል። ሰው ከነሱ የሚሰማው ጭድ የሌለው ገለባ የሌለው ጭቃ ነው የሚመረገው ህዝቡ። ሰው ራሱን የሚሰራው ቤቱን የሚሰራው መንፈሳዊ ነገሩ የሚያንጻው ውስጡ ጭድ በሌለው ዛት ሚንስ የእግዚአብሔር ቃል በሌለው የአምላክ ቃል በሌለው ቅዱስ መጽሐፍ በማይደግፈው እነሱ በወረወሩለት ጭድ አልባ ጭቃ ይመርገዋል። ቃል የለውም። ትንቢት የሚጸናው በእግዚአብሔር ቃል ነው። ትንቢት ለሰው የሚጠቅመው የእግዚአብሔር ቃል ጋር የተዋሃደ ከሆነ ነው። ገለባ በሌለው የእግዚአብሔር ቃል በሌለው ጭድ በሌለው ውስጡ ሳር በሌለው ጭቃ የሚመረግ ነገር በሙሉ ይፈርሳል በላቸው። እኔ የምናገረው ትንቢት ይሄ ነው። በነቢያቱ ላይ የምናወራው ትንቢት ይሄ ነው። ያለ እግዚአብሔር ቃል ያለ ገለባ ያለ ሳር ያለ ጭድ በባዶ ጭቃ ይሆንላል ሆነ ብላችሁ ሟርታችኋልና የመረጋችሁት ምርግ ይፈርሳል እንጂ በሰው ላይ የጸና ቤት አይሆንም። የጸና በረከት አያመጣም። የጸና ነገር የለውም። እግዚአብሔር ነው ያለው በነቢያቱ ላይ ተንብይባቸው። የእግዚአብሔር ቃል በሌለበት ነገር የመረገው ነገር ህዝቡ አሜን እያለ የሰራው ነገር ሁሉ ይፈርሳል፣ አይጸናም፣ ቋሚ አይደለም፣ አይበረክትም፣ የውሸት ነው። ቀስ እያለ ድንጋዩን ሰርቶ በእግዚአብሔር ቃል መሰረት ሰርቶ ነገሩን የሚሰራ ቤቱን የሚሰራ ሰው ትንቢቱ በእግዚአብሔር ቃል፣ ጸሎቱ በእግዚአብሔር ቃል፣ አምልኮ በእግዚአብሔር ቃል የተሟሸ የተሰናሰለ ከሆነ የተያዘ ከሆነ ያ የተመረገበት ነገር በእግዚአብሔር ቃል የታሰረ ከሆነ አይፈርስም። ነገር ግን ገለባ በሌለበት ሳር በሌለበት ጭድ በሌለበት ጭቃ እያነሳችሁ ይሆናል ብላችሁ መረጋችኋል። ሰው አሜን ብሎ ተመራርጓል፣ ይፈርሳል፣ አይጸናም፣ አይጸናም፣ ይሄዳል። ከዛ ኋላ ኮንፊውዥን ምንድን ነው? አንዳንዱ እዛ ሰፈር ነቢይ መጥቷል ግር ብሎ ይሄዳሉ። 15 ቀን ወሬ ሞቃል። ከዛስ ኧረ በስማም ሲናገር እሳት ነው፣ ፋየር ነው፣ ምንድነው ፓወር ነው ኃይል ጥሉና ከ15 ቀን በኋላ ከያቀን በኋላ ምን እንደምታወሩ እናውቃለን። እንዴት ነው እዛ ያ ቦታ የሄዳችሁ የምትሄዱበት ቦታ? እባክህ ሌባ ነው፣ አጭቤ ነው። ከዛስ እንትን ሰፈር ደግሞ የሆነች ሴትዮ ተነሳች፣ እሳት ነች፣ ፋየር ነች፣ ምንድነች፣ ፓወር ነች፣ ምናምን ነች። ከዛ ግር 15 ቀን የመጀመሪያው ቀንማ ያሞቃችሁ አትገርምም? ስትጸልይ ፓወር ነው፣ ኃይል ነው፣ እሳት ነው፣ ምናምን ነው። ከ15 ቀን በኋላ አትሄዱም። እንዴት ነው ያቺ ሴትዮ እዛ እንትን ሰፈር? እባክህ አጭቤ ነች እኮ ፎጋሪ ነች እኮ አለ። እየሄዳችሁ እየተፎገራችሁ ሰው ከማማት ውጪ ምን አተረፋችሁ? ወዘተ ከእግዚአብሔር ቃል ጋር ይሄዳል ወይ ሰውየው? ሴትየዋ በስፔሻሊ ሴት ነቢያት በእግዚአብሔር ቤተክርስቲያን ስር በመሪዎችና በሽማግሌዎች ስር እየታዘዘች ነው እየኖረች ያለችው ወይስ ለብቻዋ ላስቲክ ወጥራ ነው እያገለገለች ያለችው? በየትኛው መጽሐፍ ቅዱስ ጥቅስ ውስጥ ነው ሴት የቤተክርስቲያን መሪ የምትሆነው? በየት በኩል ነው ቤተክርስቲያን ወይም ማህበር ሰብስባ እንድታስተምር የእግዚአብሔር ቃል ያዘዘው? ይህ የኢየሱስ ትእዛዝ ነው፣ የጌታ ትእዛዝ ነው። ሴት በማህበር ላይ መሰልጠን አትችልም ያለው ኢየሱስ እንጂ አይደለም። ከዛ ትሄዳላችሁ። የሚገርመኝ ወንድ ሆኖ ሴት አገልጋይ እጅ ጭናበት ምጸልይ፣ ይሄም ያገባል። እንግዲህ ካገባ ደግሞ እጅግ አሳፋሪ ነው። እሱ ሚስቱ ላይ ጭኖ መጸለይ ሲገባው የጎረቤት ሴትዮ እሱ ላይ ጭና ስትጸልይበት ሼም ነው። በመንፈስ ዓለም ላይ በየትኛውም ሁኔታ የፊልጶስ 4 ሴቶች ልጆች ነቢያት ቢሆኑም ቤታቸው የመጣው ወንዱ ሰውዬ ላይ ግን እጅ አይጭም። ይህንን እኮ መንፈሳዊ ዓለም እኮ ተምታቶ ድብልቅልቅ ብሎ የድሮ ክር ነበረ ማዘር ስትጠመጥም እኔ እጄን እንዲያስገባለሁ የሆነ ክር አለ። ከዛ በኋላ እንዲህ ያረኩ እሷ እዛ ጋር ሆና ትጠቀልላለች። እንደዚህ ያረኩ እሱ ክርልህ የሆነ ሰዓት ላይ ወጥቶ ዝብትልትል ካለ በቃ ስትጎለጉለው ብትል በነካካው ቁጥር እየባሰ ነው የሚል። የዚህን ዘመን ክርስትና እንዲውሉ የጠፋ መስሏል። ሴት ልጅ ፌስታል ወጥራ ሸራ ወጥራ ነብይ ነኝ ብላ በሯ ላይ ለጥፋ ወንድ ልጅ ገብቶ ሲጠቀም አሳፋሪ። ባታገባ ደግሞ አንተ እንዲህ አይነት ወንዶች ለማግባት ብቁ ስላይደላችሁ ሴት ባታዩ። ምክንያቱም
እግዚአብሔር ለአዳም ሴትን ያዘጋጀው ወይም ሴትዮዋ እንድትመጣ ያደረገው ሰውየው ሙሉ መሆኑን ወንድ መሆኑን ካረጋገጠዋል። ጭንቅላቱ እንደሚሰራ ሲያውቅ ብቻውን ይሆን ዘንድ መልካም አይደለም አለ። መጀመሪያ እግዚአብሔር ለአዳም ሴትዮዋን አላመጣም። ያመጣለት እንስሶች፣ ወፎች፣ አዋፋት ምናምን አመጣና ቴስት አደረገው ጭንቅላቱን። እስቲ አዳም ስም አውጣላቸው አለ። አዳም ስም ሲያወጣላቸው ያይ ዘንድ እግዚአብሔር እስቲ ምን ይላቸው? ያይ ዘንድ አይኪው ነው የተፈተነው። ስም አውጣላቸው አለ። ለሁሉም ስም አወጣ። ቀጭኔ፣ ዝሆን ምናምን ያወጣ። ለወፎቹም ስም አወጣላቸው። ከዛ ምን አለ? ይሄ ሰውዬ ብቁ ነው ምን ለማድረግ? ሴት እንዲያገባ ሚስት እንዲያገኝ ብቁ ነው፣ ብስል ነው፣ አይኪው ከፍተኛ ነው ተባለ። ስለዚህ እንደዚህ አይነት ብስል ሰው ነው ሔዋንን ማግኘት ያለበት፣ ሴትዮዋን ማግኘት ያለበት። ልንበስል ያስፈልጋል። በምንም አይነት ሁኔታ ሴት ልጅ ቤተክርስቲያን አትመራም። ገለባ በሌለበት ጭቃ ይመርጉታልና ህዝቡ ሲያሳዝን፣ ገለባ በሌለበት ጭቃ ለሚመርጉት ሰዎች ወይም ለነቢያቶቹ ማለት ነው ይወድቃል በላቸው። ተነበይ ማናቸውም አዲስ ኪዳናዊ ዶክትሪን ላይ ትኩረት ያላደረገ የአዲስ ኪዳን ትምህርት ላይ ጣጣ የሌለው ትንቢት ሁሉ ይወድቃል። ማናቸውም ክርስቶስ ተኮር ያልሆነ፣ ስላሴ ተኮር ያልሆነ፣ መንፈስ ቅዱስ ተኮር ያልሆነ፣ መጽሐፍ ቅዱስ ተኮር ያልሆነ፣ ባጭሩ የክርስትና ዶክትሪን ተኮር ያልሆነ ትንቢት በሙሉ ይወድቃል። መጽሐፍ ቅዱስን ቸል ያለ፣ መጽሐፍ ቅዱስን ለአመል ያህል ጠቀስ አድርጎ ወደ ጩኸትና ወደ ግርግር የሚገባ ፕሮግራም፣ በዛ የሚገኘው ውጤት ሁሉ ይወድቃል። አንድ ጥቅስ ብቻ መዞ ለቀጣዩ ፕሮግራም የምትመች ጸሎት ለማነቃቃት ብቻ የምትመች የሆነች ኃይለ ቃል መዞ እሷን ተወራውሮ በእሷ ተጫጫ ሰው ማቴዎስን አያጠና፣ ራእይን አያጠና፣ ገላትያን አያውቀው፣ ስላሴን አያውቀው፣ አስተምሮ ክርስቶስን አያውቅ፣ መዳንና ለመዳኑን ማያውቅም ብዙ አለ። ይሄን ህዝብ ሰብስበ ይሆናል ወረስክ ሄድክ የሚለው እግዚአብሔር እንዲህ ይላል፣ ይህ ትንቢት ይወድቃል። በማናቸውም ይህንን ህዝብ አይረቡትም ይላል እግዚአብሔር። ለዚህ ህዝብ ያስተማሩት ነገር ስንፍናን ብቻ ነው ይላል እግዚአብሔር። መጽሐፍ ቅዱስን የማያስጠና የትኛውም ነቢይ የሚናገረው ትንቢት ሁሉ ይወድቃል በላቸው። የእግዚአብሔር ቃል ውስጡ ያልተሳሰረ ትንቢት በሙሉ ጭድ በሌለው ጭቃ ስለተመረገ ይፈርሳል በላቸው ይላል እግዚአብሔር። ስለዚህ በትንቢት ስንጸልይ፣ በትንቢት የምናገልግል ሰዎች የእግዚአብሔር ቃል ወደ ጎን እያጣልን የመጣን ቀን ከትንቢት ወደ ሟርት እንሄዳለን። ጭድ በሌለው ጭቃ ወደ መመረቅ ስለምንመጣ ጎበዝ ነቢይ ማለት ነው፣ ጎበዝ ትንቢት ተናጋሪ ማለት ነው። እግዚአብሔር የሚፈልገው አዲስ ኪዳናዊ ነቢይ ማን ነው ሲባል ቅዱስ መጽሐፉን ጠንቅቆ የሚያውቅ፣ ቅዱስ መጽሐፉን የሚያስተምር፣ ቅዱስ መጽሐፉን ተናግሮ አብራርቶ ሰብኮ የሚተነብይ የሚጸልይ ሰው ነው። ያ ይጸናል። ያ ለሰዎች ይሰራላቸዋል። እነሱንም ይሰራል፣ ነገራቸውን ይሰራል፣ ቤታቸውን ይሰራል፣ ልጆቻቸውን ይሰራል፣ ሁሉን ነገር ይሰራል። መጽሐፍ እንደሚናገር ቃሌን ንቀሃልና እኔም ልጆችህን እንቃለሁ። ትውልድን አላስብም ማለት ነው። ማለት ቃሉ በተናቀበት ሁኔታ ለልጅ የምትሰራው የለም፣ ለትውልድ የምታስቀምጠው የለም፣ ይፈርሳል በል ይላል። ቶሎ ብለህ ብቻ ገስጸኸው፣ ካልሆነ ቶሎ ብለህ ካጠገቡ ነግረኸው አስጠንቅቀው ዞር ማለት ያለበት አንድ ሰው አለ። ምን የሚል ሰው መሰል? ምንድነው እዚህ ቸርች ሁሌ መጽሐፍ ቅዱስ ብቻ ነው፣ ቃል ብቻ ነው፣ ቃል ብቻ ነው ምን የሚል ሰው ካጠገቡ ጥፋ። እንዲህ መናው ሰለቸኝ የሚል ሰው ካጠገቡ ጥፋ። እሱም አይበረክትም፣ አብረው ከቆያት በረክትም። ምክንያቱም እግዚአብሔር የመጨረሻው መሐላ ላይ ማለው አትገቡም ብሎ ማለባቸው በዛች ንግግር መናው በአይናችን ፊት ሰለቸን። ለምን? ነገም ዘሴም ነው፣ ከነገ ወዲያም ዘሴም ነው። መናው ዘሴም ነው። ነገም መጣ ኢየሱስን ነው የምትበላው፣ ከነገ ወዲያም ኢየሱስን ነው የምትበላው። ዛሬ ዓመትም ኢየሱስን ነበር የበላ ነው፣ አሁንም ኢየሱስን ነው የምበላው። ልንገር አይደለም እኔ እዚህ ቤት እስካለሁ ድረስ ኢየሱስን ብቻ ነው የምትበላው። አሁን ዛሬ ትንቢት የሚል አስተምር ያለው አይደል? ከ10 ዓመት በኋላ አስተምራለሁ ይሄን ትንቢት። እሺ ምን ተመራ ነው? ትማራታለህ፣ ትረሳለህ። ልበቢስ ሆንክ። እኔ ልበቢስ በመሆን ያረጋግጫለሁ። አሁን ይሄን ትምህርት እያዘጋጀው ያለው ቪዲዮን እያየው ማአት የረሳሁት ነገር ያን ያውርቻለሁ።
አንተ ልበቢስ ነህ። ያኔ ያወራሁት አሁን የረሳሁት ነገር አለ። እኛ በቃ ሌላ የለንም። ክርስቶስ በብሉይ ኪዳንን አንዴ አጥንተናል አይደል? የዛሬ ስንት ዓመት እንደሆነ ማን እንደሆነ ያስተምራል። ይሄን እኮ በፊት ዴቭ አስተምሯል። ትማራለህ ማለት ይኸውላችሁ፣ የአቴና መንፈስ አለ፣ የግሪኮች መንፈስ። አቴናውያን ስራቸው ምንድን ነው? አቴናውያን ተጽፏል። ደግነቱ እሱ መንፈስ የሥራ ፈትነት መንፈስ ምልክት ነው። ሰውየውን ቀጥታ የምንለው ስራ ፈት ነው የምንለው፣ ስራ የመፍታት ውጤት ነው። አቴናውያን ቁጭ ብለው በየቀኑ ምን ይላል? አዲስን ነገር ከመስማት ውጭ ሌላ ስራ አልነበራቸውም። ምንን ነገር? አዲስን ነገር። የትላንቱ ከተደገመ ይሄ ባለፈው ተመረነዋል ሌላ የለም ይላል። ሌላ የለም ካልካቸው ሌላ ቦታ ይሄዳሉ። አዲስ ነገር የለም እዚህ ሰፈር። የትላንትና ወዲያው ከተደገመ ይሄማ ባለፈው እኮ እንትና ሄራክሊተስ ተናግሮታል፣ ሌላ የለህም አንተ። አይ ዘሴም ነው ሄራክሊተስ ያወራው ነው ዛሬ የምናገረው። ሌላ ነገር። የምን መንፈስ ይባላል? የአቴናውያን መንፈስ፣ የግሪክ መንፈስ፣ የፈላስፎች መንፈስ። እኔ ይሄን ቤት ለቃችሁ እስክትወጡ ድረስ ማለት ነው ትምህርቴን 1000 ጊዜ ነው የምደግመው ጌታ እስኪመጣ። ወይኔ እሄዳለሁ እሱ ይመጣል፣ እደጋግመዋለሁ። ይሄን ትምህርት የዛሬ ስንት ዓመት እንደሆነ በሌላ ካሜራ በሌላ ቴክኖሎጂ እደግመዋለሁ። እንደጋግማለን። እሺ ወይኔ ደግመዋለሁ ወይ ራስህ ወጥተህ ትደግማታለህ። እኔ እዚህ ቁጭ ብዬ አንተ 3 ወገንን ታስተምራታለህ። ያን ጊዜ ምን እኔ አስተማርኩት አይደለ አልልም። ቁጭ ብዬ እሰማለሁ። እያልኩ ማለት ምን ልትሰሙ ፈለጋችሁ? ምን ልታዩ ነው የምትወጡት? አዲስ ነገር የለም። የናዝሬቱ ኢየሱስ ነው ያለው። እኔ ከቆምኩ የምታየው የሚወዛወዝ ሸምበቆ ነው። በቃ ሌላ ምንም የምታየው ነገር የለም። አለቀ። ነገም ስትመጣ ኢየሱስ ነው። ነገም ስትመጣ ያው ትምህርት ነው። ከነጎደም ስትመጣ ያው ትምህርት ነው። ቁጥር 11 ገለባ በሌለበት ጭቃ ላይ የሚርጉ ሰዎች ይወድቃል በላቸው፣ የሚያሰጥም ዝናብ ይዘንባል። ቅድም ኢየሱስ ያለው ባለፈው ኢየሱስ ያለው በወንጌላት ምን አለው? ቤቱ ቃሌ ያለው ቤቱን በአለት ላይ የሰራ ሰው ነውና ንፋስ ቢመጣ ጎርፍ ቢመጣ ዝናብ ቢዘንብ አይፈርስም። ቃሌ ላይ የተመሰረተ ነገር አይፈርስም። ቃሌ ላይ የተመሰረተ በረከት አይፈርስም። ቃሌ ላይ የተመሰረተ ጤና አይፈርስም። ስኬት አይፈርስም። መከናወን አይፈርስም። ዝም ብለህ በአየር ላይ ባለ ትንቢት የገነባ ሁሉ ይበተናል። መጽሐፍ እንደዚህ ይላል፣ ገለባ በሌለበት ጭቃ ለሚመርጉ ሰዎች ይወድቃል በላቸው። ምን ሲመጣ? የሚያሰጥም ዝናብ ይዘንባል፣ ታላቅም የበረዶ ድንጋይ ይወድቃል፣ አውሎ ነፋስም ይሰነጣጥቀዋል። ኢየሱስ ንፋስ መጣ፣ ጎርፍም ጎረፈ፣ ያንን ቤት መታው፣ ቤቱም ወደቀ። ያለ ቃል የሆነው ወደቀ እኮ ጥሩ ነበረ፣ መውደቅ ያለ ነው። ምን አለ? አወዳደቁም ታላቅ ሆነ። ታዲያ ሰነጣጠቀው። እነሆ ግንቡ በወደቀ ጊዜ የመረጋችሁት ጭቃ ወዴት አለ አይሏችሁምን? እነዛው የተነበያችሁላቸው ሰዎች አንሳፋችሁ አየር ላይ ያስቀመጣችኋቸው ሰዎች አንድ ቀን መጥተው ታዲያ ያልከው የት አለ? ያኔ ስትናገር የተፈጸመ መሰለ፣ መልሶ እንደዚህ ሆነ፣ እንደዚህ ሆንኩና እንደዚህ ሆንኩ፣ ብድግ አልኩና እንደዚህ ሆንኩ። ምንድነው እንደዚህ? እየተነሳው ፈረጥኩ፣ የገነባሁት ፈረሰ። እነሆ ግን በወደቀ ጊዜ የመረጋችሁት ጭቃ ወዴት አለ አይሏችሁምን? ስለዚህ ጌታ እግዚአብሔር እንዲህ ይላል እያለ ይቀጥላል። እንዲህ ሲሆኑ እኛ በምን እንወቃቸው? ዘዳግም መጽሐፍ ላይ አሁን አንዳንድ ሰው እሺ እነዚህ ሐሰተኞች ነቢያት ከልባቸው አውጥተው ይናገሩ ወይም ደግሞ እግዚአብሔር ይናገራቸው በምን አውቃለሁ እኔ ልትሉ ይችላላችሁ። ችግር የለም። ትንቢትን አጥናቁ፣ ያዙ፣ መልካሙን ያዙ። ነገር ግን ሁሉን ምን በሉ? ፈትኑ ይላል። ስለዚህ በምንድን ነው ፈትነው? ዘዳግም 18:20 ጀምሮ ላነበው። ነገር ግን ይናገር ዘንድ ያላዘዝኩትን፣ እንግዲህ ሐሰተኛ ነቢይ ትልቁ መገለጫ እግዚአብሔር ያላዘዘውን መናገር። ነገር ግን ይናገር ዘንድ ያላዘዝኩትን በስሜ በድፍረት የሚናገር እግዚአብሔር እንዲህ ይላል፣ ጌታ እንዲህ አለ፣ የጌታ መንፈስ አለ አይደል? ኦኬ። እኔ ግን ያላዘዝኩትን የሚናገር ሰው ማለት ወይም በሌላ አማልክት ስም የሚናገር፣ ይሄ እንኳን በዚህ ዘመን የለም። ያኔ በበዓል ስም፣ በዓል በሚባለው ጣዖት ስም ይናገሩ ነበሩ። እርሱ
ያላዘዝኩትን የሚናገር ነቢይ ምን ይሁን? ይገደል። ኦኬ አሁን ብሉይ ኪዳን አይደለንም፣ አዲስ ኪዳን ውስጥ ነን። መቼስ በድንጋይ ወግረን አንገለው፣ ግን በእግዚአብሔር ዘንድ ነገሩ ምን ያህል ከባድ እንደሆነ ግን እንድናስተውል ይረዳናል። እኛ ቀላል አድርገን ያየነው ነገር በአምላክ ፊት ግን ከባድ ነው ማለት ነው። ቁጥር 21 ጥያቄ እንዴ እሺ አንድ ሰውዬ ተናገረ፣ አንድ ሴትዮ ተናገረችኝ፣ እግዚአብሔር እንዲህ አለኝ፣ እግዚአብሔር እንዲህ ይላል ብላ ብሎ እና በምን አውቃለሁ? ቁጥር 21 በልብህም እግዚአብሔር ያልተናገረውን ቃል እናውቅ ዘንድ እንዴት ይቻለናል ብትል፣ እንዴት ነው ማቀው ብትል፣ ቀላል ምንድነው? ነቢዩ በእግዚአብሔር ስም በተናገረ ጊዜ የተናገረው ነገር ባይሆን ባይመጣም ያ ነገር እግዚአብሔር ያልተናገረው ነው። በቃ እነዚህ ሰዎች ሚጠሉኝም በዚህ ምክንያት የተናገሩት ነገር ሲፎርሽ ዝም እንድንል ይፈልጋል። በእግዚአብሔር ስም የተናገረው ነገር እየተበላሸ የማይሆን ሆኖ እያለ ኪዳናዊ አይሆን ቀርቶ እያለ ሳንናገር ስንቀር ደስ ይላቸዋል። ዝም እንድንል ነው የሚፈልገው። በቃ ውሸቱን ብሎ የለም። ነቢዩ በእግዚአብሔር ስም በተናገረ ጊዜ የተናገረው ነገር ነቢዩ በእግዚአብሔር ስም በተናገረ ጊዜ የተናገረው ነገር ባይሆን ባይመጣም ያ ነገር እግዚአብሔር ያልተናገረው ነው። ነቢዩ በድፍረቱ ተናግሮታል። እርሱን አትፍራው። ለምንድን ነው አትፍራው ያለ? ሐሰተኞች ነቢያት ትልቁ መገለጫቸው ማስፈራራት ስለሆነ በቀደሙ የተናገርከው ነገር ምንም ሳይሆን ቀረ። ባለማመን ነዋ፣ ልብ ዝግ ነዋ። ሊያስፈራራ ይሞክራል መልሶ። እዚህ ቅርብ ቦታ ላይ ኮንፈረንስ ተደረገ አንድ ሰሞን። ሴትዮዋ ፊት ለፊት ከነጋቢያቸው ቁጭ ብሏል። ታሟል፣ ይድናሉ አለ። ሰውየው ከአዲስ አበባ የመጣ ነው። ሴትዮዋ ሞቱ። ሽማግሌዎች ደወሉና የእግዚአብሔር ሰው ያን እኮ ድነዋል ያልካቸው ሴትዮ ሞቱ አሉ። እናንተ ልባችሁ ዝግ ስለሆነ ነው ማለት ምንም ሸም የለም። ማስፈራራት ችሎታቸው ነው። መጽሐፉ እንዲህ አይነቱን ነቢይ አትፍራው ነው ያለ። አትፍራው ያለበት ምክንያት ያ ነገር አልተፈጸመም ብለህ ቻሌንጅ ካደረገው ሊያስፈራራ ስለሚፈልግ በትንቢት ሊያስፈራራ እግዚአብሔር እንዲህ ይልሃል፣ አገልግሎቴን አልተቀበልክምና ችግር ይገጥመሃል፣ ጸጋዬን ተቃውመሃልና ምናምን የቀባውን አትዳስስ ተብሎ ተጽፏል። ክፉ ይገጥመሃል፣ ችግር የሚያስፈራራሉ። ገጥሟቸው ያውቃል እንደዚህ አይነት ሰዎች። በቃ ማለት የሆነ ትንቢታቸው ላይ አሜን ካላልክ ወይ ፎርሸው ካናገርካቸው አንተ የኔን ጸጋ ትቃወማለህ እና ይገጥምሃል። አሁን የሚገጥምህ ችግር አለ፣ ችግር ይገጥምሻል። አገልግሎቴ መንገድ ላይ ቆመሻልና ችግር ይገጥምሻል፣ እንዲህ ትሆኛለሽ ምናምን አይባልም። እሷም ጌታ ይሞተላት ነች፣ አንተም ጌታ ይሞተልህ እና አንተን ማጭበርበር የግድ መደገፍ አለብን እንደኛ ችግር እንዳይገጥመን። እኛ ችግር የሚገጥመን ከእግዚአብሔር ቃል ውጭ ከሄድን ብቻ ነው። በአንተ ቃል ስንሄድ ችግሩ ነው የምንገባው። ስለዚህ የሚያስፈራራን ነቢይ አትፍሩ። የሚያውክ ነገር፣ የሚረብሽ ሰላም የሚያሳጣ፣ ሌሊት እንቅልፍ የሚያሳጣ ነገር የሚናገርን አትስማ። ከእግዚአብሔር አይደለም። የሰማችሁትን በልቦናችሁ ያሳድርባችሁ፣ በልቦናችን ያሳድርብን። ሃሌሉያ! ኢየሱስን ስሙን ጥሩ። ኢየሱስ ስምህ አሁንም ያስፈልገናል። ስምህ ያድናል። ኢየሱስ የእግዚአብሔር ልጅ ሆይ እናመሰግናለን። ተመስገን ኢየሱስ፣ ክብር ይግባህ። አባት ሆይ ተመስገን፣ ተመስገን። ታንኪዩ 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 ፋዘር። ሃሌሉያ! መልካም ነው በሉት። እግዚአብሔር መልካም ብቻ ነው በሉ። ጥያቄ አለኝ በሉ። ማስበው ነገር አለ፣ ያልተመለሰ ነገር አለ፣ የሚያስጨንቅ ነገር አለ፣ ስጋት አለ። ነገር ግን አምላኬ መልካም ብቻ ነው። አባቴ መልካም ነው በሉ። ፍርሃት ሲገጥመኝ፣ ልቤ ድንግጥ ሲል፣ እግዚአብሔር ግን መልካም ብቻ ነው። የሚያስጨንቁኝ ሲበዙ፣ ሰዎችም ጥያቄዎችም ሲያስጨንቁኝ፣ መፍትሄ ሳጣ፣ መንገዱ ሲጠፋኝ፣ ፍርሃት ሲወድቅብኝ፣
ስጋት ሲወድቅብኝ አምላኬ ግን መልካም ነው፣ አባቴ ግን መልካም ነው። መልካም ብቻ ነው። አይወጡኝም፣ አያሸንፉኝም። ሰዎችም ጥያቄዎችም አይወጡኝም፣ አያሸንፉኝም። ኖራለሁ፣ ወጣለሁ፣ ገባለሁ፣ ለመልማለሁ። በኢየሱስ ስም አሜን። አባቴ በሎ መልካም ብቻ ነው። በእርሱ ዘንድ ክፋት የለም፣ ጥፋት የለም። መልካም ብቻ ነው። እርሱ ስለኔ ያስባል። ስለዚህ በሉ የኔ ነገር ያማረ ነው። ወዳጆቼ በሉ ስለኔ የሚያስቡ በጎ ቢያስቡ ማድረግ ግን አቅም የላቸው። እኔ ለራሴ በጎን ባስብ ነገር ግን የማድረግ አቅም የለኝም። አባቴ ግን ለኔ ያስባልም አቅም ስላለውም ያደርጋል፣ ይከናወናል። በኔ ላይ ይከናወናል፣ በኔ ላይ ይቀናለታል፣ በኔ ላይ ይከናወናል። አቅና በሉት። አሁን ተከናወን። አቅና፣ አሁንም ተከናወን። በኔ ላይ አቅና፣ ተከናወን። ሆሳዕና በሉ። ሆሳዕና። አሁን አድን፣ አሁን አቅና፣ አሁን አድን፣ አሁን አቅና። የዳዊት ልጅ ሆይ፣ የአብርሃም ልጅ ሆይ ማረኝ። የዳዊት ልጅ ሆይ፣ የአብርሃም ልጅ ሆይ አምናሃለሁ። አለማመኔን እርዳው፣ አለማመኔን እርዳው። የዳዊት ልጅ ሆይ ሆሳዕና። አሁን አድን፣ አሁን አቅና፣ አሁን ተከናወን። አሁን በኔ ላይ፣ አሁን የኔ በሆነው ላይ አሁን አድን፣ አሁን አቅና፣ አሁን ተከናወን። ሆሳዕና፣ ሆሳዕና፣ ሆሳዕና። የዳዊት ልጅ ሆይ አሁን አቅና፣ አሁን አድን፣ አሁን ተከናወን። በኢየሱስ ክርስቶስ ስም ጂሰስ። ሕያው ነህ፣ እስከ ዓለም ፍጻሜ ከእኛ ጋር ነህ። እነሆ በመካከላችን ነህ። የዳዊት ልጅ ሆይ አለማመናችንን እንርዳው። በጥያቄያችን ላይ ምሕረት ትምጣ። በጸሎታችን ላይ ምሕረት ትምጣ። በጭንቀታችን ላይ ምሕረት ትምጣ። አሁን ጭንቀታችንን ማረው። አሁን ጥያቄያችንን ማረው። አሁን ውከትን ማረው። አሁን መረበሽን ማረው። የዳዊት ልጅ ሆይ ማረን። ምሕረት፣ 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 ምሕረት በኢየሱስ ስም። መልካም ብቻ ነህ፣ በጎ ብቻ ነህ፣ መልካም ብቻ ነህ። አናማህም መልካም ነህ፣ አንጠረጥርም መልካም ነህ። አናማህም መልካም ብቻ ነህ፣ መልካም ብቻ ነህ፣ መልካም ብቻ ነህ፣ መልካም ብቻ ነህ።